ሰብስክራይብ በማድረግ ቤተሰብ ይሁኑ። በየቦታው መስጊዱን እያፈረስክ ሰላም ይገኛል ብለህ ታስባለህ? እኔ እንደነዚህ አይነት አካላቶችን ጸረ ሰላም እላቸዋለሁ። ለዩምሊ ለዛሊሚን አላህ ለበዳይ ጊዜ ይሰጠዋል ይተዋል። ፈኢዛ አኸዘሁ የያዘው ጊዜ ግን ለም ዩፍሊትሁ መፈናፈኛ አላህ ያሰጠዋል። ዱዓ ካደረገ ያ ረብ ካለ የተበደለን ሰው አላህ ይቀበለዋል። ዳዕወቱል መዝሉሚ ሙስተጃበቱን የተበዳይ ዱዓ ሙስተጃብ ነው። ወኢን ካነ ፋጅረን ፋጅር እንኳን ቢሆን ካፊር እንኳን ቢሆን ወላ ተዓወኑ ዐለል ኢስሚ ወልዑድዋን በወንጀል ድንበር በማለፍ አትተባበሩ። እንኳን እዚህ አይደለም ፊሊስጤም ወንድሞቻችን በሚደርስባቸው መከራ ውስጥ ካልተሰማ ካልተንገበገብክ ከነሱ አይደለህም። መን ለም የህተመ ቢአምሪል ሙስሊሚን ፈለይሰ ሚንሁም የሙስሊሞች ጉዳይ ላሳሰበው ከነሱ አይደለም። በእስልምና መነጽር ውስጥ ነህ፣ በእስልምና ስርዓት ውስጥ ነህ። ለኢስላም የሆነ ነገር ስታበረክት መጀመሪያ የምትከበረው አንተ ነህ፣ የምትከበሪው አንቺ ነሽ። ብስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን ወአሽሀዱ አን ላ ኢላሃ ኢለላህ ወልዩ ሳሊሒን ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ ወበዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። የሰላም ጥግ በሚል ርዕስ ወንድሞች ርዕስ አዘጋጅተው ጋበዙኝ። ሰላም የኢስላም መሰረት ነው። እንደ ስሙ ኢስላምም ሰላም ነው። ሰላም የሀገር ሰላም አለ፣ ሰላም የአካባቢ ሰላም አለ፣ የቤተሰብ ሰላም አለ፣ የራስም የውስጥም ሰላም አለ። እነዚህ ሰላሞች እንዴት ይገኛሉ? በምን መልኩ ልናገኛቸው እንችላለን? ኢስላም ለሁሉም መፍትሄ መልስ ያለው ዲን ነው። እንዳልኳችሁ አልኢስላም ዲኑ ሰላም። ኢስላም ራሱ የምን ዲን ነው? የሰላም ዲን ነው። ትርጉሙ ራሱ በቋንቋ ደረጃ ኢስላም ማለት ሰላም ነው። በሸሪዓ አልኢስላም እስልምና ማለት አልእስትስላሙ ሊላሂ ቢተውሂድ ወልንቅያዱ ለሁ ቢጣዓ ወልበራአቱ ሚነ ሽርክ ወአህሊህ። ለአላህ ሙሉ ለሙሉ እጅ መስጠት፣ ለትእዛዙ መቆራኘት፣ ከሽርክ መጽዳት፣ በተውሂድ ላይ መጽናት። ሰላም የውስጥ ሰላም ያገኛል። ሰላም የውስጥ ሰላም ሊገኝ የሚችለው ከምንም በላይ ከአላህ ጋር ባለን ግንኙነት ነው። ስለ ሰላም እስልምና ብዙ ብሏል። ነቢዩ ዓለይሂ ሰላቱ ወሰላም ስለ ሰላም ብዙ ሰብከዋሉ፣ ብዙ አስተምረዋሉ። በብዙ አጋጣሚያቸውም ሰላምን አንጸባርቀዋሉ። ሰላት ሰገድን ከአንደበታችን የሚመጣው ዱዓ ሰላም ነው። አሰላሙ አለይኩም ወራህመቱላህ፣ ለቀኙም ሰላም እንላለን። አሰላሙ አለይኩም ወራህመቱላህ። ሰላት ለሆነን ለቀኝ ለግራ ሰላምታ እንለዋወጣለን። ከዛስ አስተግፊሩላህ 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 ካልን በኋላ ምን ላል? አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ዚል ጀላሊ ወልኢክራም። አላህ ወይ አንተ ሰላም ነህ፣ ሰላምም ካንተ ነው የሚገኘው እንላለን። ሁሌ በየጊዜው በየሰላቱ ከሰላት በኋላ ሰላምን እንንጸባርቃለን፣ ሰላምን ከአላህ እንለምናለን። በተገናኘን ቁጥር ግንኙነታችን በሌላ ቋንቋ ሰላምታ እንድንለዋወጥ አልታዘዘም። ትልቁ ሰላምታው ሰላም መሆን ስላለበት እንደምን አደርክ ነው፣ ጉድ ሞርኒንግ ነው፣ ምንድን ነው? አሰላሙ አለይኩም ወራህመቱላህ ወበረካቱ። ሱብሓነላህ። ትርጉሙን ታውቁታላችሁ ምን ማለት እንደሆነ? እኛ በየጊዜው ስለለመድነው አዳፕት ስላደረግነው ቦታ ማንሰጠው፣ ግን ውስጡ የያዘው ማዕና ግን ልዩ ነው። በየመድረኩ በየሚዲያው ተናግሬዋለሁ። ጠዋት ጎረቤትህን እንደምን አደርክ ስትለው ደህና ቢልህም ግን በሽታ ነው የሚቀሰቅስበት። ምን አይነት በሽታ? ሚስቱን እየደበደበ ካደረ፣ ኸምር እየጠጣም ካደረ፣
በጥሩ ሁኔታም ካደረ እንደምን አደርክ ስትለው ደና ቢልህም ማታ ያደርኩት ለካ እየጠጣው ነበር ይላል። ማታ ያደርኩት ለካ ባለቤቴን እየደበደብኩ በጥሩ ሁኔታ አልነበረም ይላል። ግልጽ ነው አይደል? ኢስላም ጋር ስንመጣ በኸይርም አደረ በመጥፎ ምንድነው መለዋወጡ? አሰላሙ አለይኩም ሰላም ባንተ ላይ ይሁን፣ ወራህመቱላህ ያ አላህ እዝነት፣ ወበረካቱ ረድኤቱ በረካው ባንተ ላይ ይሁን። ዱዓ ነው የምትደራረገው፣ ዱዓ ትለዋወጣለህ። ሰላም ባንተ ላይ ይሁን፣ ያለፈው አልፏል፣ አሁን ያ አላህ ሰላም ባንተ ላይ ይሁን። ኢስላም የሰላም ዲን ነው። ሐቂቃ የሰላም ዲንነቱን የበላይ ሆኖ በሚመራበት በየአካባቢው በሁሉም ቦታ አስመስክሯል። እስቲ ነብዩና አለይሂ ሰላቱ ወሰላም ተመልከቱ። ነብዩ ረሕማ የእዝነት ነብይ ረሱል አለይሂ ሰላቱ ወሰላም መካ እንደዛ ደብድቧቸው ከሚወዱት ሀገራቸው አፈናቅሏቸው አስወጥቷቸው ኋላ የበላይ ሆነው በሁሉም ነገር በጦርም በምንም ከነሱ በላይ ሆነው በስምንተኛው ዓመት ፈትሁ መካን ከፍተው ሲገቡ ምን ማደርጋችሁ ይመስላችኋል ነው ያሏቸው። ነብዩ በቀል አላሰቡ። ነብዩ ምን አሉ? እናንተ ነፃ ናችሁ አሏቸው። ከሀገር ያባረሯቸውን ሊገሏቸው ያሏቸውን ነብዩ በዚህ አስተናገዱ። ለምን? የሰላም ዲን ስለሆነ። ሐታ ጦርነት ቢከሰት ጦርነት ላይ እንኳን ዛፍ እንዳትቆርጥ ያለ ዲን ነው። ሕፃናትን እንዳትነካ ያለ ዲን ነው። ሴቶችን እንደዚሁም የአምልኮ ቦታዎችን በአጠቃላይ እንዳትነካ እንዳታፈርስ ያለ ዲን ነው። ጸብህ ከጠላትህ ጋር ብቻ ነው ያለ ዲን ነው። የራሱ ስርዓት ያለው ዲን ነው። ዛሬስ ሰላም ከሚገኝባቸው ቦታዎች መካከል ትልቁ ቦታ ወላሂ እንደ አላህ ቤት የለም። ሰላም የሚገኝበት የሰላም አምባሳደሮች የሚፈልቁበት በየጊዜው ሊበዙ የሚችሉበት ቦታ ማለት የአላህ ቤት ነው። ከነቢዩ ሰለላሁ ዐለይሂ ወሰለም መድረሳ የወጡት አቡበከር ዑመርን ተመልከቱ። ዑመር እኮ በሳቸው ኸሊፋነት ዘመን አንድ ሴት ይህን ለመስጊድ እንፈልገዋለን ብሎ ቤቷን ሲያፈርሱባት ደብዳቤ ዑመር ጋር ነበር የጻፈችው። የፍትህ የሰላም ዲን ነዋ። የማንም ሐቅ የማንም ግለሰብም ይሁን ማህበረሰብ ሊበደል አይገባም የሚያስተምር ዲን ስለሆነ ቤቷን ገንቡላት ነው ያሉት ዑመር። ከየት መድረሳ ወጡ ዑመር? እንደዚህ ፍትህን ሊያሰፍኑ በፍትህ ሊያስተምሩ ከየት መጡ ከተባለ ከነቢዩ ዓለይሂ ሰላቱ ወሰላም መድረሳ ከመስጂድ ነው የወጡት። ከነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ነው የፈለቁት። ስለዚህ መስጂድ የሰላም አምባሳደሮች የሚወጡበት ትልቅ ማዕከል ነው። በፍትህ የሚያስተዳድሩ የሚወጡበት ትልቅ ማዕከል ነው መስጂድ። የጎረቤት ሐቁን ሊጠብቅ የሚችለው መስጊድ በሚሰጠው ትምህርት ነው። ታዲያ መስጊዱን ዛሬ እያፈረስክ በየቦታው መስጊዱን እያፈረስክ ሰላም ይገኛል ብለህ ታስባለህ? እኔ እንደነዚህ አይነት አካላቶችን ጸረ ሰላም እላቸዋለሁ። ሰላምን ማይወዱ ሰላምን ማይፈልጉ ሙስሊሙ ማህበረሰብ ለሀገሩ የበኩሉን ነገር እንዳያበረክት አገሩን እንዳያሰድግ በተለያየ መንገድ ይመጡበታል። ሲለው በትምህርት ቤት ሂጃብ ላይ ይመጡበታል፣ ሲለው በሰላት ይመጡበታል። ዛሬ ደግሞ አላህን ከሚገዛበት የልብ እርካታ ከሚገኝበት የሰላም አምባሳደሮች የሚፈልቁበት ከሆነው ቤቱ ከመስጂዱ ሲያፈናቅሉ ሲያፈርሱት፣ ታዲያ እንዴት ሰላም ይመጣል? እንዴት ሰላም ይገኛል? ሁሌ በሚዲያው ስለ ሰላም ይሰበካል፣ ተግባር ግን ሌላ ሆኖ ይታያል። ወላሂ ልባችን ቆስሏል። መስጊድ ከፈረሰበት ሰዓት ጀምሮ ልባችን ቆስሏል። ልባችን ታመናል። የአላህ ቤት ሲፈርስ ግን እንደፈረሰ አይቀርም። የአላህ ቤት ፈርሶ አላህ የእናንተን ዱንያ አኼራውን አላህ ያፈርስባችኋል። ልታውቅ ይገባል። ከአባላ ለማፍረስ አብረሃ መጣ አይደል እንዴ? ዛሬ እሱ ልጆች ናቸው እንዴት ላለኩ ሱብሃንአላህ። ከአባል ለማፍረስ አብረሃ መጣ። አብዱል ሙጠሊብ የነቢዩ ዓለይሂ ሰላቱ ወሰላም አያት ወደ 200 የሚጠጋ ግመል ይዞባቸው ነበርና እኔ ግመሉ ባለቤት ነኝ፣ የቤቱ ባለቤትም አለ። አብረሃ ትልቅ ሰው ብዬ አስብ ነበር። ለግለም እኛ ቤት ለማፍረስ
የምታመልኩበትን ቦታ ለማፍረስ እንመጣለን። አንተ ለሌላ ለቁሳቁስ ለግመል ለዱንያው ትጨነቃለህ። እኔ እሱ ባለቤት ነኝ፣ የሱ ደግሞ ባለቤት አለው። የቤቱ ባለቤት ማን ነበር? አብዱል ሙጠሊብ። አላህ አለው ያሉ ነው። ሱብሃንአላህ። አላህ አዘዛ፣ ቁርአን ላይ ተናገራ። ነብዩ ከሆነ በኋላ አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል፣ አላህ በዘውኖቹ ባለቤት ምን እንደሰራ አላወክም? ወሬው አልደረሰም እንዴ? ወፎችን ላከ አላህ። ምስር የሚያክሉ ድንጋዮችን ያዙ። እነዚህ ወፎች ይለቁባቸዋል፣ ጭንቅላታቸው ይገባል፣ እያሳረረ ይጥላቸዋል። ለጊዜው ይመስልሃል? ላ አላህ በዳይን መቼም ነጃ አውጥቶት አያውቅም። ለስኬት አብቅቶት አያውቅም። ፊርዓውንም ተንቀለቀለ፣ ወንዱን አረደ። ለአላህ እጅ ሲሰጡ አመና ቢረቢ ሃሩነ ወሙሳ ሲሉ እጅና እግራችሁን አፈራርቄ ቆርጠዋለሁ አለ። ፈለግከውን አድርግ አለ። ልጆቻቸውን ግደሉባቸው አለ። ሱብሃንአላህ። ስንት ነገር አደረገ። መጨረሻ ሙሉ ለሙሉ በጅምላ ጠፋለው ሲል ሙሳ ይዘው እንዲወጡ ታዘዙ። ያ ሙሳ ኢና ለሙድረኩን፣ ተደረሰብን እኮ አለቀልን ሲሉ ህዝቦች ፊት ለፊታቸው ቀይ ባህር አለ፣ ከኋላ ፊርዓውን አለ። አላህ ግን ያዘጋጅለት ቀን ነበረ እሱን የሚያወድምበት። ኢነላሃ ለዩምሊ ሊዛሊሚን፣ አላህ ለበዳይ ጊዜ ይሰጠዋል፣ ይተዋል። ፈኢዛ አኸዘሁ፣ የያዘው ጊዜ ግን ለም ዩፍሊትሁ፣ መፈናፈኛ አላህ ያሰጠዋል። ፊርዓውንን አንሳፈፈው እዛ። አቡ ጃህል ነብዩ ላይ እንደፈለግ ሲሆን በሁለት ወጣቶች አዋረደው። የአላህን ቤት ነክተ ደግሞ ገና የቀልብን ሰላም ነው መጀመሪያ አላህ የሚነጥቅህ። አእምሮን ሰላም አላህ ያሳጠዋል። ጭንቀት እንድትወርስ ነው የሚያደርግህ። አትጠራጠር። ስለዚህ የሰላም አምባሳደሮች፣ ሰላምን የሚሰብኩ ሰዎች የሚፈልቁበትን ቦታ አፍርሰ የምትደሰት ከሆነ ወላሂ ነገ ታለቅሳለህ። አትጠራጠር። እንደፈረሰ መስጊዶቻችን አይቀሩም። ይሄን ልናውቅ ይገባል ኢንሻአላህ። ስለዚህም የአገር ሰላም ሊጠበቅ የሚችለው ሁሉም ሰላምን የሚያፈርስ ነገር ሲያቆም ነው። ስለዚህ አንድ መስጊድ ማፍረስ የመሳሰሉ ማህበረሰቡን መበደል ሰላምን የሚያውክ ነው። ይሄ ሊቆም ይገባል፣ ሰላም እንዲቀጥል። ምናልባት በአገራችን ክፍል በዚህ 3-4 ዓመት ጦርነት የተከሰቱ ቦታ ላይ ምናልባት ጦርነት አካባቢ የነበሩት ሰዎች የሰላምን ጥቅም ምን ያውቁታል። ጦርነት ምን ያህል አስከፊ መጥፎ እንደሆነ ነብዩ አለይሂ ሰላቱ ወሰላም እንዳትመኙ ያሉት ነው። ላ ተተመነው الحرب፣ ጦርነትን አትመኙ። ወስአሉላህ العافيه፣ አላህን ሁሌ ሰላምን አፍያን ጠይቁን ያሉት። ፈኢን አተው፣ እምቢ ብሎ ገፍቶ ከመጣ ግን ጽኑ ነው ያሉት ረሱል አለይሂ ሰላቱ ወሰላም። ግን እንዳትመኙት፣ ሁሌ ሰላምን ለምኑ፣ ሁሌ ሰላምን ጠይቁ። ሰላም የወደመበት ቦታ ላይ፣ ሰላም የጠፋበት ቦታ ላይ እነዚህ ሰዎች ያጋጠማቸውን ያውቃሉ። የተነካ ነው የሚያውቀው። የአይንን ጥቅም የሚያውቀው አይን ያጣ ነው። የእግርን ጥቅም የሚያጣው እግር የተወሰደበት ነው። የጤናን ጥቅም በአጠቃላይ የሚያጣው ጤናውን ያጣ ነው። አሲሓቱ ታጁን አላ ሩኡሲል አሲሓ ላ ያዕሪፉሃ ኢላ አልመርዳ። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት። በሽተኛ እንጂ ማንም አያውቃት። ስለዚህ ሰላም የጠፋበት አካባቢ ላይ ዛሬ ሰላም ሲመጣ እንዴት ኡፈይ እንደሉ፣ እንዴት አላህን ደጋግሞ እንደሚያመሰግኑ አስቡ። ስለዚህ አንመኘው፣ ሁሌ ያ ረብ ሰላም እንበል። መንግስትም የሀገሪቷ ሰላም እንዲጠበቅ የራሱ ሚና ሊወጣ ይገባል። ማህበረሰቡም ይህ ሰላም እንዲዘልቅ የራሱ ሚና ሊወጣ ይገባል። ሁሉም በየፊናው በየአካባቢው ሰላም እንዲመጣ፣ ሰላም እንዲጠበቅ፣ ሰላም ሁሌ ሰላም እንዲሆን ዱዓ ሊያደርግም በተግባርም ሊያሳይ ይገባል። ሰላምን የሚያደፈርሱ ነገሮችን በመራቅ። ስለዚህ ደጋግመን የምንለው መስጊድ እየፈረሰ ሰላም አይገኝም። ግልጽ ነው አይደል? ይሄ ጠቅለል ያለው ሁኔታ ነው። ሙስሊም በሄደበት አካባቢ ሞላ ሰላም ነው። ከጎረቤቱ ጋር ሲኖር ምንድነው? ሰላም ነው። ማንንም እንዲበድል አልታዘዘም። ጎረቤቶችን ሐቅ እንዲወጣ ታዘዘ አይደል እንዴ? ነብዩ አለይሂ ሰላቱ ወሰላም
መን ካነ ዩእሚኑ ቢላሂ ወልየውሚል አኺር በአላህ በመጨረሻ ቀን ያመነ ፈልዩክሪም ጃረሁ ጎረቤቱን ያክብረዋል። የጎረቤት ሰላም ነብዩ እንዴት እንደሚጠብቁ አየ። ጎረቤቱን ያክብረው፣ ሰላም እንዲሰማው ያድርገው፣ ምቾት እንዲሰማው ያድርገው እንጂ አንተ እየፈራ ምን ሊያደርስብኝ ነው ምን ሊያደርገኝ ነው ብሎ ስጋት ልትሆን አይገባም። ሰላም እንዲሰማው አድርገው። ወላሂ ላ ዩእሚን አሉ ነቢዩ ዓለይሂ ሰላቱ ወሰላም። አላመነም እያሉ ወላሂ ላ ዩእሚን እየማሉ እኮ ነው። አላመነም አሉ። ማን ነው እሱ? ጎረቤቱ ችግር ያደርስብኛል የእሱን ሰላሙን የሚፈራው የሆነ ነገር ያደርስብኛል አለ የሚሰጋው ካለ አላመነም። አንተ ለጎረቤቶች ስጋት ከሆንክ አላመንክም ነው ያሉት ነቢዩ ሰለላሁ ዐለይሂ ወሰለም። ምቾት ሊሰማህ ይገባል። ለምንድን ነው ያቺ ሴት ቀን እየጾመች ሌሊት እየሰገደች ጀሃነም ለምን ገባች? ቀን ትጾማለች፣ ሌሊት ትቆማለች፣ ትሰግዳለች። ግን አንድ ችግር አለባት። ምን? ጎረቤቶቿን አዛ ታደርጋለች። ጀሃነም ናት አሉ ነቢዩ ዓለይሂ ሰላቱ ወሰላም። ለምን? ለጎረቤቶቿ ሰላም ስላልሰጠች ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም አብዱላህ ብኑ ዐምር ብን አልዓስ ባስተላለፉት ላይ ቃለ ኢነ ረጁለን ሰአለ ረሱለላህ ሰለላሁ ዐለይሂ ወሰለም አንድ ሰው መጥቶ ነቢዩን ዓለይሂ ሰላቱ ወሰላም ጥያቄ ጠየቃቸው። አዩል ሙስሊሚነ ኸይረን ከሙስሊሞች ምርጥ የሚባለው ማን ነው ብሎ ጠየቃቸው። ቃለ መን ሰሊመ አልሙስሊሙነ ሚን ሊሳኒሂ ወየዲሂ ሙስሊሞች ከምላሱ ከእጁ ሰላም የሆኑለት። ሰላም አንተ እከሌ ሚባል ሰው አለ ሰላም ካንደበቱ መጥፎ ማያወጣ ጎረቤትነትን የሚመኙ ከሱ ጋር በሆንኩኝ ብሎ የሚመኙ ልትሆን ይገባል። አብዱላህ ብኑ ሙባረክ ያ ታላቁ ዓሊም ሙጃሂድ ነጋዴው ዛሂዱ ሱብሓነላህ ዓመቱን ለአራት ከፍለው ኢባዳ የሚያከናውኑበት ጂሃድ የሚወጡበት ንግድ የሚወጡበት ዒልም የሚያስተምሩበት በሁሉም ነገር አላህ ጥሩ ስጦታ የሰጣቸው አብዱላህ ብኑ ሙባረክ ለጎረቤታቸው የሚመቹ የሰላም አባት ነበሩ። በአንድ ወቅት አንድ ሰካራም አዛ እያደረጋቸው አስቸገራቸው። ይህ ሰካራም ታሰረ። ሊጠይቁት ሄዱ። አንተ አዛ እያረኩ ልጠይቀኝ መጣን? አዎ ጎረቤት ሐቅ ልወጣ። ይህ ሰው ከተፈታ በኋላ አካባቢውን መሸጥ ፈለገ ቤቱን እና እጥፍ ድርብ አደረገው። ለምንድን ነው ውድ ያረከው ሲሉት አብዱላህ ኢብኑ ሙባረክን የመሰለ ጎረቤት ትቼላችሁ ነው የሚሄደው። ሲሰደብ የሚችል ታጋሽ ሰላማዊ የሆነ ሰው እሱን ትቼ ነው የሚሄደው እኮ እሱን የመሰለ ጎረቤት ነው ትቼላችሁ የሚሄደው። ዋጋ ውድ የሆነው በዚህ ነው። በእኛ ምክንያት ስንት ሰው ለቀዋል ከአካባቢ ስንት ሰው ለቀዋል በእኛ ምክንያት። አረ ሰላሜን አሳጠኝ ብለው ስንት ሰው ለቀዋል። ስንት ጎረቤት አዛ አድርገው በእኔ ምክንያት ሸሽቶ ሄደ ስንት አለ። ይቅርብኝ። ለጎረቤታችን እንዴት ነን? ለዚህ እኮ ነው ነቢዩ ሰለላሁ ዐለይሂ ወሰለም ጎረቤትን ሐቅ ደረጃ ሲናገሩ ማንም ይሁን ማንም እንደ ጎረቤት ሙስሊም ይሁን ሌላ እምነት ተከታይ በሐቅ አለው። 3 ሐቅ ያለው አለ፣ 2 ሐቅ ያለው አለ፣ 1 ሐቅ ያለው አለ። 3 ሐቅ ያለው ሙስሊም ሆኖ ዘመድ ሆኖ ጎረቤት ከሆነ 3 ሐቅ አለው። የጉርብትና ሐቅ አለው፣ የዝምድና ሐቅ አለው፣ የእስልምና ሐቅ አለው። 2 ሐቅ ያለው አለ። ማን? ሙስሊም ሆኖ ጎረቤት ከሆነ የእስልምና ሐቅ አለው፣ የጉርብትና ሐቅ አለው። ካፊር ሆኖ ዘመድ ከሆነስ የዝምድና ሐቅ አለው፣ የጉርብትና ሐቅ አለው። የሌላ እምነት ነው ምንም አይደለም፣ የጉርብትና ሐቅ አለው። ሐቁን ልትጠብቅለት ይገባል። ይሄን ያስተማረ ዲን ነው ኢስላም ማለት። ለሰዎች ምቾት የሚሰጥ ዲን ነው ነብዩ አለይሂ ሰላቱ ወሰላም አላህ የሰጠን። ነብዩንም ሲልካቸው በዚህ እኮ ነው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ወይ እኛ አንተን ለዓለማት እዝነት አድርገን እንጂ አላክንህም።
ኢስላም እንኳን ለሰው ልጅ አይደለም ለእንስሳ የሚጨነቅ ዲን ነው ኢስላም። ሰላምነቱ ከሰው ልጅ አልፎ ለማን የሚጨነቅ? ለእንስሳ የሚጨነቅ። ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ ላይ አንድችን ታሪክ እንዲህ ብሎ ያጫውቱናል። بينما رجل يمشي بطريق اشتد عليه العطش فوجد بئرا فنزل فيها فشرب. አንድ ሰው መንገድ ሲጓዝ ውሃ ጥም ገደለው፣ በጣም ጠማው እና ሲሄድ አንድች ጉድጓድ አገኘና ገብቶ ጠጣ። ثم خرج ከዛም ሲወጣ فإذا كلب يلحث አንድ ውሻ ምላሱን ያለከልካል። ውሃ ሲጠማቸው ውሻዎችን አይታቸዋል? ምላሳቸውን አውጥተው ያለከልካሉ። ያእኩሉ الثرى من العطش በጣም ከመጠማት የተነሳ ውሻ እርጥብ አፈርን ይልሳል። በቃ እርጥብ ነገር አፈር እየፈለገ ውሃ ጠምቶታል። فقال الرجل يسو من على لقد بلغ هذا الكلب من العطش مثل الذي كان قد بلغ مني. يوشا እኔ ላይ እኮ የደረሰብኝ የዋጥም እሱ ላይም ደርሶበታል አለና فنزل البئر فملأ خفه ماء ጉድጓድ ውስጥ ገባ። ጫማው ላይ ውሃ ሞላና በአፉ ይዞት ወጣ ያንን ጉድጓድ። ከዛ በኋላ فسقى الكلب ይህንን ውሻ አጠጣው። فشكر الله له فغفر له الله መሰገነው እንደዚሁም ወንጀሉን ማረው። قالوا يا رسول الله صحابዎች ይህንን ነብዩ ሲነግሯቸው إن لنا في البهائم أجرا እኛ በእንስሳቶች አጅር አለን እንዴ ለነሱ በመናደርገው ብለው ጠየቋቸው። فقال في كل كبيد رطبة أجر ሁሉም ህይወት ያለው ጉበት ማለት ህይወት ያለው ሰው ነገር ባጠቃላይ በመታደርጉት መልካም ነገር አጅር አላችሁ። ሰው ልጅን ስታስታጣጣስ ሰው ልጅን ስትንከባከብስ አጅሩ እንዴት ነው? ኢስላም ለዚህ ነው ከምናችን በላይ ሆኖ። ለምን? የሰላምነቱ የእዝነቱ መጠጊያው እላይ ድካ ይደረሰ። አቡበከርን ከቁረይሽ ያመጣ ዲን፣ ቢላልን ከሀበሻ ያመጣ ዲን፣ ሱሃይብን ከሩም ያመጣ፣ ሰልማንን ከፋርስ ያመጣ፣ አንድ ቦታ ላይ እንዲቀመጡ እንዲነጋገሩ እንዲዋደዱ ያደረገው ኢስላም ነው። ቢላልም ከአገሬ ከምን በላይ ኢስላም አለ። አቡበከርም ከማንነት በላይ ኢስላም አሉ። ሱሃይብም ሰልማንም ከምንም ነገር በላይ ኢስላምን ብለው ነብዩ ዘንድ ሄዱ። ኢስላም ግን አላቃቸው። በምን? በተቅዋቸው። አቡ ለሃብ የነብዩ አጎት ነው አይደል እንዴ? ግን ተዋረደ። በምን? በማንነቱ ባለው ስነ ምግባር በመጥፎ ባህሪው ከአላህ ጋር ባለው ግንኙነት የተበላሸ ስለሆነ ተዋረደ። ቢላልን እላይ አደረሰው። ሀበሻ ባሪያ ተብሎ የሰዎች አገልጋይ ተብሎ የሚጠራ የነበረ በምኑ? ባለው ተቅዋ እላይ አደረሰው። ሰው ልጆች እኩል ናቸው። የሚበላለጠው በተቅዋ ነው። وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم. ቋንቋችን መግባቢያችን መነጋገሪያ ነው፣ እንድትተዋወቅ ነው። ማን ነው ከሌ ከሌ እንዲባል ነው። አላህ ዘንድ ግን ያለህ ደረጃ በዘርህም አይደለም፣ ወላሂ በሀብትህም አይደለም፣ በተቅዋህ ነው። አላህን የሚፈሩትን ኢነላሃ ላ የንዙሩ ኢላ ስወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። አላህ ወደ እናንተ ወደ መልካችሁ ወደ ገንዘባችሁ ወደ ንብረታችሁ አይመለከትም። ወላኪን የንዙሩ ኢላ ቁሉቢኩም ወደ ቀልባቸው አላህ ይመለከታል። ወአዕማሊኩም ወደ ምሰሩ ስራ መልካም ነው መጥፎ ነው ጥሩ ነው አላህ ይሄንን ነው። ኢነላህ ዩሂቡል ሙሕሲኒን አላህ በጎ የሚሰሩትን ይወዳል ሲል እኮ በጎ እንድትሆን ነው፣ መልካም እንድትሆን ነው። የአላህን ውዴታ ለማግኘት ይሄን እንድትሰራ ነው። አላህ በእንደነዚህ አይነት ባህሪ ሰዎችን ያበረታታል፣ ሰዎችን ያነሳሳል። ለምን? ሰዎች ሁሌም መልካም እንዲሆኑ። ስለዚህ ሰላምን ስትጠብቅ ጎረቤትን ሰላም ልትጠብቅ ይገባል። የቤተሰብን ሰላም እንድትጠብቅ እኮ በአባወራው ላይ የበላይ እኮ በሆኑ ላይ አላህ ግዴታ አደረገበት። ከወንጀል በኩል እኮ በውስጥ ያሉትን ሰዎች ማንገላታቱ ይበቃዋል ተባለ። ወንጀል ከተባለ
ማንገላታት። ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን ወደ ሰላም በጠሩበት ዱንያ አኺራቸው እንዲስተካከል በአላህ እንዲያምኑ ከፈጠራቸው ጌታቸው ከአላህ ጋር ግንኙነታቸው እንዲያምር ነብዩ ጥሪ ሲያደርጉ የመለሱላቸው መልስ መጥፎ ነበር። ጣኢፍ ላይ በጣም ደበደቧቸው ራሳቸውን ስተው እስኪወድቁ ድረስ። ጅብሪል የሁለቱን የተራራዎችን መላእክቶችን ይኸው አላህ ልኮልሃል እዘዛቸው ያጣብቁልህ አላቸው። ላሉ አዛኝ ነብይ አይደሉም፣ በቀል የሚወዱ ነብይ አይደሉም። ነብዩ ሰለላሁ ዐለይሂ ወሰለም በቀል የሚወዱ ነብይ አይደሉም። ረሱል አለይሂ ሰላቱ ወሰላም በጭራሽ እንዲጠፉ አልፈልግም፣ ከነሱ አብራክ አንተን የሚገዙ ሰዎች ይመጣሉ ብዬ ተስፋ ስለማድረግ እንዲጠፉ አልፈልግም። ተበድለው ምን ተብለው በቀልን ማይመኙ ነብይ ቢኖሩ ሰው ቢኖር ረሱል አለይሂ ሰላቱ ወሰላም ናቸው። መበቀል እየቻሉ በቀልን ያልተበቀሉ አዛኝነታቸው እላ የደረሰ ከሳቸው መድረሳ እኮ ነው ሌሎችም ተማሪዎቻቸው የወጡት የሰላም አምባሳደሮች በየሀገሩ የተበተኑት ከሳቸው መድረሳ የወጡ ናቸው። ማንም ይሁን ማንም መበደል የለበትም ብለው ሲያስተምሩ የነበሩት ከሳቸው መድረሳ የወጡት ናቸው። ያ ትልቁ መድረሳ ደግሞ መስጊድ ነው። ደጋግመው መስጊድ ነው። ይህም መስጊድ ደግሞ እያፈረሳችሁ እያፈረስክ ሰላም ይገኛል ብለህ እንዳታስቡ። ናም ይህ የሰላም ዲን አላህ ራሱ ስሙ ምንድነው? ከአላህ ስሞች መካከል አሰላም ነው። هو الله الذي لا إله إلا هو عالم الغيب والشهادة هو الله الذي لا إله إلا هو الملك القدوس السلام المؤمنون السلام كالله سموش مهكل سلام اللهم أنت السلام ومنك السلام دعاء لنا فأنزل علينا السلام بسمو تلمنوا الله أنت سلامنا سلامم كانت نميجنيو سلامنا وردلن هل سلام እንድትመኝ ሁሌ ዱዓ እንድታደርግ የሚያዝ ዲን ነው። ስለ ሰላም ይሄንን ካየን ባለች ሰዓት ሰላምን የሚያጠፉ ነገሮች ምንድናቸው? ትልቁና የመጀመሪያው ራስ ወዳድ መሆን በደል ሰላምን ያጠፋል። እኔ ምቻ ምል ከሆነ ስለ ራሴ ጥቅም ብቻ ነው ማስበው። የሰዎች ምቾት የሰዎች ሰላም አያስደስተኝም። አና ደግሞ የሸይጣን ባህሪ ነው። አና ኸይሩን አላለ እኔ ከናንተ የበለጥኩ ነኝ አለ። አና ኸይሩን ከአደም እኮ ነው እኔ ካንተ የተሻልኩ ከሱ የተሻልኩ ነኝ ነው እኮ خلقتني من نار وخلقته من طين እኔ ስላለ ጀነት ውስጥ በሰላም የተቀመጡትን አደምና ሐዋን ምቀኝነት ይዞት ሰልፊሽ የበላይ እኔ የሚል ስለሆነ መጥፎ ነገር አመጣና ተቆርቋሪ መስሎ ምን ብሎ እችን ዛፍ ቅመሱ ብሎ እንዳይቀምሱ ታዘው ነበር እንዲወጡ አደረጋይ። ሰላም አይፈልግም፣ ሁከት ነው የሚፈልገው። ማን? ሸይጣን ኢብሊስ። ዱንያም ከመጣ በኋላ ይሄው የሰው ልጁን ያባላል። ስለዚህ ራስ ወዳድ መሆን ሰውን መበደል ሰላምን ያደፈርሳል። እኔ አንድ ሐዲስ ነብዩ አለይሂ ሰላቱ ወሰላም لا تحاسدوا ولا تناجشوا ولا تباغضوا ولا تدابروا ታውቁታላችሁ አይደል? የሚገርም እኮ ነው ውስጡን ስታዩት። አትመቀኛኙ። መቀኝነት ምን ያመጣል? ሰላምን ያደፈርሳል። ለምን ጥሩ ለበሰ፣ ለምን ጥሩ አገኘ፣ ለምን ጥሩ ኑሮ ኖረ ብለህ ስለምታስብ ሁሌ መጥፎ ስለሆነ ውስጥ ያለው የሌላውን ሰላም ታደፈርሳለህ። ዛሬ በጣም በዛና መቀኝነቱ ድግምቱ በየቦታው በዛ። በመቀኝነት እኮ የተነሳ ነው። ውስጥ ሲበላሽ ወንድሙ ላይ ድግምት ያሰራል፣ እህቱ ላይ ድግምት ያሰራል፣ ማህበረሰቡ ላይ፣ ጎረቤቱ ላይ፣ ነጋዴው በነጋዴው ደግሞ ሱብሃንአላህ ሁሉም እንደየፊልዱ ነው። ነጋዴው በነጋዴው ነው፣ ሴቷ በሴቷ ነው። ከሷ የበለጠች ቆንጆ ካለች ለምን ቆንጆ ነች ማለት ነው። ሀብታሙ በሀብታሙ፣ ተማሪው በተማሪው ነው። ሁሉም ባለበት ቦታ ላይ ለምን ከኔ በለጠ? ላ ኢስላሜና ላስተማረን ኢስላም ይሄ ነገር ከውስጣችን ምንጭቅ ብሎ እንዲወጣ። ለዚህ እኮ ነው ጀነት ስሟ አንዱ ምን ነው? ዳሩ ሰላም አይደል? ወላሁ የድዑ ኢላ ዳሪ ሰላም። ለምን ከተባለ ጀነት እኮ ሲገባ ዝም ብሎ አይገባም። ምቀኝነቱ፣ ጎሚው፣ በሽታው በአጠቃላይ ከቀልብ ወጥቶ ነው ጀነት የሚገባው። የሰላም ሀገር ነው። ማንም አያውክም።
ሰላምን የሚያደፈርስ የለም ጀነት ውስጥ። ያን ዘላለም አገር ከሚያገኙት አላህ ያድርገን። ስለዚህ ምቀኝነት፣ በአንዱ ንግድ መግባት፣ ማጫረት፣ አንዱ በአንዱ ንግድ ላይ አይግባሉ ነብዩ አለይሂ ሰላቱ ወሰለም። ተመልከት ማህበረሰብ ሰላሙን እንዴት እንደሚጠብቁለት። አንተ ንግድ እየሸከከ ከሆነ እዚህ የሚገዛህ ሰው ጨርሶ አልፈልግም ብሎ ካንተ ጋር ሆኖ አቋርጦ እስካልሄደ ድረስ ከርቀት ናና እኔ እሸጥልሃለሁ ና እኔ ቀንስልሃለሁ አይቻልም። ከሱ ጋር ጀምሯል፣ ከሱ ጋር ይጨርስ። እንዴት እንደሚያስተምር ዛሬ የለም መርካቶ ላይ ከጎን ላይ ናና ይላል። ጸብ ሲነሳ ላያችሁ ሰላም ይጠፋል ማለት ነው። ከሁለት ከሶስት ሰዎች ሰላም መደፍረስ፣ ከዛስ እየተባዛ ይዛል። የዛ ወንድም የዛ ይመጣል፣ ወደ ምን ይመጣል? መጨረሻ ላይ ወደ ቀቢላ ወደ ዘር ሊዞር ይችላል ጉዳዩ በሁለት ሰዎች የተነሳ ነገር። ኢስላም መጀመሪያ መንገዱን ነው የሚዘጋው። ዝሙትን ሲከለክል ላ ተቅረቡ ዚና፣ ዝሙትን አትቅረብ፣ መቃረቢያ መንገዱን ይዘጓል እንጂ እንዳሰራ ሁሉም ነገር ካመቻቸ በኋላ ናይት ክለቡን ምኑን እዛም እንደዛ እንደፈለክ ምናምን ሁን ካለ በኋላ ግን ዝሙት እንዳፈጽም አይልም። እንደዚህ አይደለም እስልምና። መጀመሪያ መንገዱን ይዘጓል። መንገዱ ሴትና ወንድ አንድ ላይ መቀመጥ ከሆነ ያንን ዘጋ። ኸምር መጠጣት እንዳትጠጡ አለ፣ ራቁ አለ። ለምን? ከጠጣ አቅሉን ይስታል፣ ወደዛ ነገር ይወድቃል። ዛሬም አንዳንድ ምስኪን አለ እኮ ልጁን አስጠኝ ይመድብና ለሴት ወንድ ይመድብና በደንብ አስጠናት እሺ ይላል። ምንድን ነው የሚያስጠናት? በደንብ አስጠናት እሺ ይላል። ሌላ ነገር ግን ምንም ነገር እንዳትፈጽም አይነት ይመስላል። ላ ወንድና ሴት አንድ ክፍል ትታቸው አስጠናት እያልክ ምን አይነት ጥናት ነው የሚያስጠናት? አያችሁ የኛ ጥፋት በራሳችን እጅ የምናበላሻቸው ሰላምን ማጣት ማለት እኮ። የቤተሰብ ሰላም የዛኔ ይታወቃል። በምን? በአባት ግዴለሽነት፣ በእናት ግዴለሽነት፣ ደንታ ቢስ መሆን፣ ቅናተ ቢስ መሆን፣ ሰላም እንዲታጣ ነው የሚደረገው። ቤት ውስጥ የዛኔ በላ ከተከሰተ ፈሳድ ከመጣ የቤተሰቡ ሰላም በዛው ጠፋ ማለት ነው። አትኮራረፉዋል። መኮራረፍ ምን ስለሚያመጣ? ሰላምን ያደፈርሳል። ቂም አትያያዝ። ዛሬ እኮ ጎረቤት በጎረቤቱ ቂም ይያያዝና እኔ አላደረኩም ላለማለት ሌላ ወንበዴ የሚመድባላ የሚናገር ኢንፎርሜሽን ምን የሚል መግቢያው መውጫው በዚህ ነው፣ የሚያስቀምጠው ንብረት እዚህ ነው፣ እንደዚህ አይነት እንትን አለ እንዲህ ስለ ቂም ስለተያዘ ብቻ ሶስተኛ ሰው ያመጣና ንብረቱ እንዲዘረፍ የተለያየ ነገር እንዲሆን ያደርጋል አይደል? የሰላም እጦት ይሄ በደል ነው። ይሄ በደል ደግሞ ሰውን እንደበደልክ ለዛሬ ለጊዜያዊ የበደልክ ሊመስል ይችላል። ነገር ግን ወላሂ ተደጋጋሚ በየቦታው ተናግረዋል። በደለኛ እንደበደለ ዱንያ ላይ አይቆይም። አላህ ተበዳይ ሊረዳው ቃል ገብቷል። ከጊዜ በኋላ ቢሆንም ግን ልረዳሽ ቃል እገባለሁ ብሏል። ማን? ተበዳይ ዱዓ ካደረገ ያ ረብ ካለ የተበደለን ሰው አላህ ይቀበለዋል። ዳዕወቱል መዝሉሚ ሙስተጃበቱን፣ የተበዳይ ዱዓ ሙስተጃብ ነው። ወኢን ካነ ፋጅረን፣ ፋጅር እንኳን ቢሆን ካፊር እንኳን ቢሆን ፋጅርነቱ ክህደቱ ካፊርነቱ ለራሱ ነው የሚጎዳው። በተበደለው ጉዳይ ግን ያ ረብ ካለ አላህ ይቀበለዋል። ስንቱን አስለቅሰነዋል፣ ስንቱን ከስራው አባረነዋል፣ ስንቱን ከአካባቢው እንዲፈናቀል አድርገናል፣ ስንቱ አልቅሶብናል። ወላሂ በደል እየበዛ ነው። ለበደል ተባባሪ ማንሁን። አሁን ወንድም እየተናገረው ነበረ። እንሱር አኻከ ዛሊመን አው መስሉመን፣ ወንድምህን በዳይም ሆኖ ተበዳይም ሆኖ እርዳው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ጥበብ አዘል ነው ንግግራቸው። በዳይም ተበዳይም ሆኖ ምን በለው አግዘው እርዳው። ሰሃቦቹ ግራ ገባቸውና ያ ረሱላላህ ተበዳይ ከሆነ እሺ እንዴት ነው በዳይን የምናግዘው አሉ። እንዳይበድል እጁን መያዝ እኮ ማገዝ ነው። ተው ማለት እሱን ማገዝ ነው። ጥፋት ላይ እንዳይወድቅ ቦክስ ሊዘነዝር የነበረን ሰው እጁን መያዝ ለሱ እየጠቀምከው ነው። አለሳ የሰው ጥርስ አርግፎ ከርቸር እስር ቤት ነው የሚገባው። እየረዳኸው ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያሉት ወንድምህን በዳይም ሆኖ ተበዳይ እርዳው።
በዳይ ሆኖ እንደ ከተባለ እንዳይበድል ተው ብሎ መያዝ መርዳት ነው። ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት። ዛሬ ግን እኛ የበደልም የዙልም ተባባሪ ሆነናል አይደል? ላ የዙልም ተባባሪ ስትሆን ከበዳዮች ነው የምትቆጠረው። ወላ ተዓወኑ ዐለል ኢስሚ ወልዑድዋን፣ በወንጀል ድንበር በማለፍ አትተባበር ነው የተባለው። ወተዓወኑ ዐለል ቢሪ ወተቅዋ ነው መተባበር ያለብን አላህን በመፍራት በመልካም ነገር መተባበር። ሰው ታሟል እንዲታከም እዚህ ጋር እርዳታ ጠየቁ፣ የበኩልን ማድረግ ለምን ጤናውን እንዲመለስለት፣ ተቸግሯል የሆነ ነገር እንዲያደርግ የበኩልን ማድረግ። ዛሬ ግን እኛ በበደል ላይ በደል እየጨመርን ነው አይደል? ይሄ ያጠፋናል። አይ እኔ ላይ አልደረሰም አትበል። እኔ አንዳንድ ቦታ ተማሪዎች ትምህርት ቤት ሰላት ተከለከሉ፣ በሂጃባቸው ተፈናቀሉ፣ የሆነ ነገር ሆኑ ሲባል እዚህ ያለው ሰው የኔ ልጅ መች ተባለች ይላል ይመጣል። እስልምና እኮ ከምንም በላይ ነው። ኢስላም እንኳን እዚህ አይደለም ፊሊስጤም ወንድሞቻችን በሚደርስባቸው መከራ ውስጥ ካልተሰማ ካልተንገበገብክ ከነሱ አይደለህም። መን ለም يهتم بأمر المسلمين فليس منهم፣ የሙስሊሞች ጉዳይ ላሳሰበው ከነሱ አይደለም ነው የተባለው። ያሳስባል እዛ ያለው ጉዳይ። ለምን ትእዛዝ የመጣው ከአላህ ዘንድ ነው። إنما المؤمنون إخوة፣ ሙእሚኖች እኮ ማለት ወንድማማቾች ናቸው። ወንድማማችነት ደግሞ በምንድን ነው? በላ ኢላሃ ኢላላህ ነው። ሱሃይብን ከሩም ያመጣ ዲን ያልኳችሁ፣ ሰልማንን ከፋርስ፣ አቡበከርን ከዓረቦቹ ከቁረይሽ፣ ቢላልን ከሐበሻ አንድ ቦታ ላይ እንዲሰባሰብ ያደረጋቸው ከሊመቱ ላኢላሃ ኢላላህ ነው። ስለዚህ እኔ አይመለከተኝም አትበል። ነገ አንተ ጋር ይመጣል። ቤት እየተቃጠለ ጎርፉ እየመጣ እኛ ጋር አልደረሰም ብለህ መጀመሪያው ካልገደብከው መምጣቱ ይቀራል እንዴ? አልፎ ይመጣል። እየተቃጠለም ከሆነ ቶሎ ብለህ ካላጠፋ ይመጣል አንተ ጋር። አንድ ቦታው ነገር ሲበላሽ አስቀድመ ካልተቆረቆርክ ካልተሰማ ነገ አንተ ጋር ይመጣል ማለት ነው። የጎረቤት ልጅ ስትበላሽ የኔ ልጅ አልተበላሸች ምን አገባኝ የምትል ከሆነ ነገ የራስ ቤት ይመጣል። ለምን? እቺ የጎረቤት ልጅ ከልጅ ጋር ነው ነገ የምትውለው። የእሱ አኽላቅ መበላሽ ነገ የልጅ አኽላቅ ይበላሻል። መን ተጃለሰ ተዋረሰ ይባላል። ግልጽ ነው። መን ተጃለሰ ተዋረሰ። ያው ጓደኛ ከሆነ ጋር ባህሪ ይለማመሳል። አልመርኡ አላ ዲኒ ኸሊሊሂ ነው። ሰውዬ በጓደኛው ነስር ነው። ሰው ጓደኛውን ይመስላል፣ ውሎውን ይመስላል ይባላል አይደል? ውሎውን። ስለዚህ የጎረቤት ልጅ መስመር ስትስት መስመር ሲስት አይ አትበል፣ አስተካክለው። ያየው ሰዓት የሱ ወላጆች ላያዩት ይችላል። አስተካክለው። የሱ መስተካከል ላንተ ለቤተሰብ መስተካከል ምክንያት ይሆናል። የሱ መበላሸት ምን አገባኝ ስትል ለቤተሰቦች መበላሸት ምክንያት ይሆናል። ምን አገባኝ አትበል። ሂጃብ ተነካ ሲባል ምን አገባኝ አትበል። ይመለከታል። እያንዳንዱ ሙስሊም ይመለከተዋል። መስጊድ ፈረሰ ሲባል አይ እኛ አካባቢ አትበል። ይመለከታ። አላህ ቤት ነው እኮ። አዛን ቢል አይ እኔ ጅማ ነኝ ያለሁት ጎንደር ከሆንክ ጅማ ሂጄ ነው ሰግዶ ትላለህ። ሙስሊም አዛን ያለበት ቦታ ላይ ምን ይላል? ያ የደረሰበት ቦታ ላይ አዛን የደረሰበት ቦታ ላይ ይሰግዳል። ለምን? ቤቶች በአጠቃላይ የአላህ ናቸው። የአላህ ቤቶች መስጊዶች በየትኛውም ቦታ ይሁኑ የአላህ ቤት ናቸው። የትኛውም ቦታ ላይ መስጊድ ላይ ጥቃት ሲደርስ፣ መስጊድ ላይ ጉዳት ሲደርስ ወላሂ ይሰማናል። ካልተገበ ውስጥ ምንም ስሜት ከሌለ ራስህን ጠይቅ። ማን ነኝ ብለህ ጠይቅ ራስህን። የአላህ ቤት ሲነካ ካልተሰማ ራስህን ጠይቅ። ስለዚህ የማህበረሰቡ ጉዳይ አካባቢ ላይ የሆነ ችግር ሲመጣ የኔም ጉዳይ ነው በል። አየህ ነብዩ ሰለላሁ ዐለይሂ ወሰለም አላህ እንዴት እንደገለጸው ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ አኒቱም ሐሪሱን ዐለይኩም ቢልሙእሚኒነ ረኡፉር ረሂም አለ። ለቀድ ጃአኩም በእርግጥ መጣላችኋል ረሱሉን አለ መልእክተኛ ሚን አንፉሲኩም ከነፍሶቻችሁ እንደናንተ ሰው ቁረይሾች ነው እናንተ የምታውቁት ማንነቱን ዐዚዙን ዐለይሂ ማ አኒቱም በእናንተ ላይ በሚደርስባችሁ መከራ እንግልት የሚከብዱ የሆነ ችግራችሁ ችግሩ የሆነ መከራችሁ መከራ የሆነ ስቃያችሁ ስቃይ የሆነ ስትቸገሩ የሚቸገር ስታዝኑ የሚያዝን የሚጨነቅላችሁ ነብይ አመጣውላችሁ ላኩላችሁ።
ሐሪሱን አለይኩም በእናንተ ላይ የሚጓጓ ሁሉም ላ ኢላሃ ኢላላህ እንዲል ነብዩ ይጓጉ ነበረ። ለምን? ሁሉም እንዲድኑ ይፈልጋሉ፣ ሁሉም ጀነት እንዲገባ ይፈልጋሉ። ነብዩ ይሄ ነው ጭንቀታቸው። ወላሂ ሰው ከጀሃነም ሲድን ነብዩ ያስደስታቸዋል። አንድ ይሁዲ ነበር የሚካድማቸው። ሄደው ሲታመም ሊጠይቁት ሄዱና አስሊም አሉት፣ ስለም አሉት። ይሄ ይሁዲ አባቱን እንዲህ ብሎ ተመለከተ። አጢዕ አበል ቃሲም፣ የቃሲምን አባት ነብዩን ሰለላሁ ዐለይሂ ወሰለም ማለት ነው ታዘዛሉ። እስልምናን ተቀበለ። ነብዩ ተደስተው አላህን እያመሰገኑ ይሄን ልጅ ከጀሃነም ላዳንልኝ ጌታ ምስጋና ይገባው ያሉ ነብዩ ደስ ብላቸው ወጡ። ለምን? በሰው ማግኘት፣ በሰው መለወጥ፣ በሰው ሂዳያ ማግኘት የሚደሰቱ ነብይ። ቢልሙእሚኒና ረኡፍ ረሂም፣ በአማኞች ላይ ደግሞ እጅግ አዛኝ ሩህሩህ የሆነ ነብይ። ስለዚህ አማኞች እርስ በራሳቸው አንድነታቸውን ሊያስተካክሉ ሊያጠናክሩ፣ ያ ግሩፕ አይደለም። በላኢላሃ ኢለላህ መስመር እስከተገናኘህ ድረስ ወዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ ብሎ አላህ አዘዋልና በላኢላሃ ኢለላህ መንገድ እስከተገናኘን ድረስ አንድነታችንን አጠናክረን ነው ሰላማችን ልንጠብቅ የምንችለው፣ የአላህን ቤት ልንጠብቅ የምንችለው፣ የሙስሊም እህቶቻችንን የሂጃብ ጉዳይ ልንጠብቅ የምንችለው። ሙስሊሙ ማህበረሰብ በሀገሩ ላይ ተምሮ ተለውጦ ትልቅ ደረጃ እንዲደርስ ማድረግ አንድነታችንን ጠብቀን ስንጓዝ ነው። አንድነት ረሕማ ነው። ወላሂ ተፈሩቅ ልዩነት አዛብ ነው፣ ቅጣት ነው። ይህን አንድነት እናጠናክረው። ሙስሊሙ ለዚች ሀገር ወላሂ ነው ምላችሁ የሰላም አምባሳደር። ሙስሊሙ ታጋሽነቱ፣ ቻይነቱ፣ ለሀገር መቆርቆሩ የሀገሪቷን ሰላም ጠብቆታል። ስንት መከራ ተፈራረቀበት። በምንድን ያሳለፈው? በትዕግስት አይደል? ሙስሊሙ ላይ የደረሰው መከራ ሌላ ላይ ቢደርስ ኖሮ ይህ አላህ የለም። ዓለም ዛሬ ሙስሊሙ ላይ እንደሚነሳሰው ኢስላምን ለማጥፋት እንደሚሯሯጡት ሌላ እምነትን በዚህ ቢያደርጉ አንድም እምነት ባልነበረ ነበር። ለሌላው እምነት በሚደረገው እገዛ ለኢስላም ቢደረግ ኢስላም ይጥለቀለቃል። ነገር ግን ዲኑ የሚጠብቀው ማን ነው? አላህ ነው። በመጨረሻ ለኢስላም የሆነ ነገር እናበርክት። ለኢስላም ስትሰራ በእስልምና መነጽር ውስጥ ነህ፣ በእስልምና ስርዓት ውስጥ ነህ። ለኢስላም የሆነ ነገር ስታበረክት መጀመሪያ የምትከበረው አንተ ነህ፣ የምትከበሪው አንቺ ነሽ እንጂ እኔ ለኢስላም የሆነ ነገር አደረኩ አላደረኩ ዲኑ ይቀጥላል። የማን ዲን ነው? የአላህ ዲን። አላህ ከፈለገ የንሱር ሀዘ ዲን ቢረጁሊን ፋጂር በሆነ ሰው አላህ ዲኑን ይረዳዋል፣ ከፈለገ ይነስረዋል አላህ። ነገር ግን እኔ ለኢስላም ምንም ነገር አላደርግም ስል እዋረዳለሁ። ለኢስላም የሆነ ነገር ሳበረክት ግን ምን እላለሁ? እከበራለሁ። የምትከበረው በኢስላም ነው፣ የምትዋረደውም የኢስላምን መርህ ስንተው ነው። ስለዚህ በኢስላም መርህ ላይ እንቀመጥ። የሀገር ሰላም ለመጠበቅ ሁሉም የበኩሉ ማድረግ አለበት። ኢስላም ደግሞ ሰላም ነው። ሐቂቃ ሙስሊሙ ማህበረሰብ ለሀገራችን የሰላም አምባሳደር ነው። የሰላም አምባሳደርነቱን በብዙ ሁኔታ አሳይቷል። ትግል ሲታገል ሰላማዊ ትግል ከ2004 ጀምሮ አንድች ነገር ሳያጠፋ ሰላማዊ ትግል ታግሎ እዚህ ደርሰዋል። የለውጥ አምባሳደር የሆነውን ሙስሊም ማህበረሰቡን አታስከፉ ትላሉ። መጨረሻ ላይ የለውጥ አምባሳደር ነው። ለውጥ እንዲመጣ ሙስሊሙ የአንበሳውን ድርሻ ወስደዋል። ብዙ መከራ ከአገር ተባረዋል፣ ቆስለዋል፣ ተገርፈዋል፣ ተገለዋል፣ ታስረዋል። ለምኑ? ለሀገር ሰላም ሲል የለውጥ አምባሳደር ነው። ነገር ግን ዛሬ ደግሞ ሙስሊሙ ላይ መምጣት ማለት ይሄ ከባድ ነው፣ አደጋ ነው፣ አያዋጣም፣ አያዛልቅምና ሰላሙን ጠብቁለት። ትልቁ ሰላም መስጂዱ ነው። መስጊዱን አትንኩበት፣ አታፈናቅሉት የሚል መልእክት መጨረሻ ላይ ማስተላለፍ ፈልጋለሁ። አላህ ስብሓነሁ ወተዓላ በመልካም ነገር እንደተሰባሰብነው ነገም ጀነት ውስጥ እሱ የሚወደው ያዘጋጀው በሆነው ጀነተል ፊርደውስ ከሚሰባሰቡት አላህ ያድርገን። አላህ ስብሓነሁ ወተዓላ የሀገራችንን ሰላም አላህ ይጠብቅልን። የሙስሊሙ ሰላም አላህ ይጠብቅልን። መስጊዶቻችንን አላህ ይጠብቅልን። ዓለም ላይ ያሉትን መስጊዶች በአጠቃላይ አላህ ይጠብቅልን። በሀገራችን ላይ ያሉትን መስጊዶች አላህ ይጠብቅልን። ያ ረብ የአላህን ቤት ሆን ብሎ ተነሳስቶ በጥላቻ ለማፍረስ የሚንቀሳቀሰውን አላህ ያዝልን። አላህ ዱንያ አኺራውን አላህ ያፍርሰው። ዱንያ አኺራውን አላህ ያፍርሰው።
የአላህን ቤት ለማፍረስ ሚንቀሳቀሰውን አላህ ዱንያ አኺራውን አላህ ያፍርሰው። የኛን አንድነት አላህ ይጠብቅልን። የእውነት ለሱ ብለን የተሰባሰበን አላህ ያድርገን። ለሱ ብለን የምንዋደድ አላህ ያድርገን። ለሱ ብለን የምንዘያየር የምንተዛዘን አላህ ያድርገን። ለሱ ብለን ተዋደን ነገ የውመል ቂያማ የታሉ ለኔ ብሎ የተዋደዱ ብሎ ከሚጠራቸው ባሪያዎች መካከል አላህ ያድርገን። መከራ የደረሰባቸውን ሰዎች አላህ ትዕግስቱን አላህ ይለግሳቸው። ቤት በየአካባቢው የፈረሰባቸውን የተሻለውን አላህ ይለግሳቸው። ዱንያ አኺራቸውን አላህ ያስተካክላቸው። አላህ ሱብሓነሁ ወተዓላ የሁላችንን መጨረሻ አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ዱንያ ጠፊናት፣ የፈለግን ኖርባት የፈለግን ሆንባት፣ ነገ ትተናት እንሄዳለን። ግን ትልቁን እውነተኛውን ቤታችን አኺራን ያማረ አላህ ያድርግልን። ያማረ አላህ ያድርግልን። መዝገባችን በቀኝ እጃቸው ከሚሰጣቸው ሰዎች መካከል አላህ ያድርግልን። ቀብርን መልካም መቀመጫ አላህ ያድርግልን። ከቀብር ቅጣት አላህ ይጠብቀን። የሞቱብን ሙስሊም ወንድም እህቶቻችን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የእኛንም መጨረሻ አላህ ያሳምርልን። ልጅ የሌለውን አላህ ልጅ ይለግሰው። ያልወለደውን አላህ ልጅ ይለግሰው። ትዳር የሌለውን አላህ ትዳር ይለግሰው። የአልጋ ቁርአኛው ነው የተኛውን አላህ ያስነሳው፣ አላህ ያሽረው። ጭንቀት ላይ ያለ ጭንቀቱን አላህ ያስወግድለት። ከመከራ ከጭንቀት አላህ ነጃ ይበለን። አላህ ነጃ ይበለን። ዱንያ አኺራችን አላህ ያሳምርልን። ስራው የተበላሸበትን አላህ ያስተካክልልን። ስራው የተበላሸበትን አላህ ያስተካክልልን። ቤት የሌለውን አላህ ቤት ይለግሰው። ቤት የሌለውን አላህ ቤት ይለግሰው። እኛም የኢስላም አምባሳደሩ ነን። በኢስላም መነጽር ላይ ሆነን ኢስላምን የምናስታውቅ አላህ ያድርገን። በጥሩ ስነ ምግባራችን እስልምናን የምናስታውቅ አላህ ያድርገን። ዳዕዋ ላይ ሁሌ የምንንቀሳቀስ አላህ ያድርገን። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።